ሰላም የጂኤምኤም ተመልካቾቻችን የዕለቱን ዜናዎቻችንን ይዤላችሁ ቀርብ ያለው በቅድሚያ ማርስተ ዜናዎቹን አስደምጣችኋለሁ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት 50ኛ ዓመት የወርቅ ኢዮቤልዩና የመጋቢያን ኮንፈረንስ ሊካሄድ ነው። የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ የሃይማኖት ተቋማት ጉባኤ በጋራ ለመስራት የሚያስችል የመግባቢያ ስምምነት ተፈራረሙ። ከውጭ አምነስቲ ኢንተርናሽናል በቻይና ሃይማኖታዊ ጫና እንዲቆም ጥሪ አቀረበ። አብሬያችሁ ቆይታ ማደርገው እኔ ቤቴል ታምራት ነኝ። ወደ ዝርዝር ዜናዎች አለፍኩኝ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት 50ኛ ዓመት የወርቅ ኢዮቤልዩና የመጋቢያን ኮንፈረንስ ሊካሄድ ነው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የተመሰረተበትን 50ኛ ዓመት የወርቅ ኢዮቤልዩ ክብረ በዓልና የ2018 ዓ.ም የመጋቢያን ኮንፈረንስ ከሐምሌ 6 እስከ ሐምሌ 9 ቀን 2018 ዓ.ም እንደሚያካሂድ አስታውቋል። ህብረቱ የዝግጅቱን ዝርዝር መረጃ በተመለከተ ማክሰኞ ሰኔ 9 ቀን 2018 ዓ.ም በዋናው ጽሕፈት ቤት የጋዜጣዊ መግለጫ ሰጥቷል። በመግለጫው የ50ኛ ዓመት የወርቅ ኢዮቤልዩ በዓሉ የህብረቱን የአገልግሎት ጉዞ ያለፉ ዓመታት አስተዋጽኦና የወደፊት የአገልግሎት አቅጣጫዎችን ለመዘከር እንደሚያገለግል ተገልጿል። በ9 ቤተ እምነቶች የተቋቋመው ህብረቱ በአሁኑ ሰዓት ከ100 በላይ ቤተ እምነቶችን አቅፎ እየሰራ እንደሚገኝም ከአዘጋጆቹ ለማወቅ ተችሏል። የመጋቢያን ኮንፈረንሱም መጋቢያንን በትምህርት በአገልግሎት ልምድ ልውውጥና በመንፈሳዊ እድገት ለማጠናከር የተዘጋጀ መሆኑ ተጠቁሟል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ደረጀ ታፈሰ በመግለጫው እንደተናገሩትም ክብረ በዓሉ ያለፉትን 50 ዓመታት በማሰብ በጋራ የረዳንን እግዚአብሔርን የምናመሰግንበት ነው ሲሉ መልእክታቸውን አጋርተዋል። በተጨማሪም ለቀደምት አባቶች እንዲሁም አገልጋዮች እውቅና የሚሰጥ መሆኑንም በመግለጫው ተወስቷል። ከዚህ ጋር ተያይዞ ከሌሎች የሀገሪቱ ክፍሎች ፕሮግራሙን ለመታደም የሚመጡትን እንግዶች በተመለከተ ደማቅ አቀባበል የሚደረግ መሆኑም ተገልጿል። የቢሊ ግራም ኢቫንጀሊስቲክ አሶሲዬሽን ታማኝነት የተሰኘውን የአገልጋዮች ጉባኤ በሆሳና ሊያካሂድ ነው። የቢሊ ግራም ኢቫንጀሊስቲክ አሶሲዬሽን ለ6ኛ ጊዜ ታማኝነት የተሰኘውን የባለትዳር አገልጋዮች ጉባኤ በሆሳና ከተማ ሊያካሂድ መሆኑን አስታወቀ። ጉባኤው ሰኔ 12 እና 13 ቀን 2018 ዓ.ም በሃዲያ ባህል አዳራሽ የሚካሄድ ሲሆን ከሆሳናና አካባቢው ከተለያየ ቤተ እምነቶች የተውጣጡ ከ1500 በላይ አገልጋዮች እንደሚሳተፉ ተገልጸዋል። ጉባኤው በታማኝነት ለእግዚአብሔር ቃል፣ ለቤተ ክርስቲያን፣ ለጥሪ፣ ለቤተሰብ፣ ለሀገርና ለክርስቲያናዊ ሕይወትና ምስክርነት በሚሉ 6 ዋና ዋና ርዕሶች ላይ ያተኮረ ስልጠና ይሰጣል። ይህ መርሃ ግብር በተጓዳኝ የእኔ እንድሪያስ ነኝ የጸሎትና የምስክርነት ተነሳሽነት ስራ ጋር የተያዘ ሲሆን በተለያዩ አብያተ ክርስቲያናት ለማያምኑ ወገኖች ጸሎትና ወንጌል ለማካፈል የሚያተኩር መሆኑ ተገልጿል። በተጨማሪም የቢሊ ግራም ኢቫንጀሊስቲክ አሶሲዬሽን በተለያዩ አካባቢዎች እየሰጠ ያለው የክርስቲያን ሕይወትና ምስክርነት ስልጠና በቤንሻንጉል ጉሙዝ ክልል ግልገል በለስና በአማራ ክልል አዊ ዞን እንጂባራ ከተሞች ተካሂደዋል። በግልገል በለስ 170 አገልጋዮች ሲሳተፉ በእንጂባራ ደግሞ 200 አገልጋዮች ስልጠናውን ወስደዋል። ተሳታፊዎችም ስልጠናው ለወንጌል አገልግሎት ያላቸውን ቁርጠኝነት እንዳጠናከረ ገልጸዋል። መረጃው የቢሊ ግራም ኢቫንጀሊስቲክ አሶሲዬሽን ነው። የዱናሚስ የማላጅ እናቶች የጸሎት ህብረት 7ኛ ዓመት የምስረታ ክብረ በዓል በክብር ሕይወት ቤተክርስቲያን ተከበረ። ታምራት ሞቲ ዝርዝር አለው። ብርቱ የሆኑ የጸሎት ሴቶችን በማፍራትና በውስጣቸው ትልቅ ነገር ይዘው የሚገለጡበት ስፍራ ያጡትን ጸጋቸውን ለትውልድ እንዲያካፍሉ እድል መፍጠርን ራዕዩ ያደረገው የዱናሚስ የማላጅ እናቶች የጸሎት ህብረት 7ኛ ዓመት ክብረ በዓላቸውን በክብር ሕይወት ቤተክርስቲያን ለአንድ ቀን በቆየ የተለያዩ መንፈሳዊ ፕሮግራሞች አክብረዋል። ታላቅ ሴት በሚል የ7ኛ ዓመት ክብረ በዓል ኮንፈረንስ በተካሄደበትም ወቅት ጥሪ የተደረገላቸው በርካታ ሴት አገልጋዮች የተገኙ ሲሆን በዕለቱም ጸሎት፣ የእንኳን አደረሰንና ደህና መጣችሁ መልእክት፣ የአምልኮ ዝማሬ፣ የቃል እግዚአብሔር መልእክት፣ ምስክርነቶችና በ7 ዓመታት በጸሎት ስለሰሩ መንፈሳዊ ሥራዎች ገለጻም ተደርጓል። ህብረቱን በዋናነት ስለ ሀገር፣ ስለ ትውልድ፣ ስለ ቤተ ክርስቲያን፣ ስለ አገልጋዮችና በወቅታዊ በሆኑ ማናቸውም ጉዳዮች ዙሪያ የሚጸልይና የሚማልድ የጸሎት ህብረት ሲሆን በ7 ዓመታት ቆይታም ብዙ የጸሎት ፍሬዎች በቤተ ክርስቲያንና በአገር ደረጃ መታየታቸውን የዱናሚስ የማላጅ እናቶች የጸሎት ህብረት መሪ የሆነችው ፓስተር ቁም ነገር ተፈራ ገልጻለችም። የጸሎት ህብረቱ በቀጣይ ጊዜያት በርካታ ወጣት ሴቶችንና እናቶችን ባሳተፈ መልኩ ሰፋፊ ፕሮግራሞችን በማድረግ ወደ አደባባዮች የመውጣት እቅድ እንዳለውም ለማወቅ ተችሏል። በመጨረሻም ህብረቱ የ7ኛ ዓመት የምስረታና የምስጋና በዓሉን ምክንያት በማድረግ
የኬክ ቆረሳና ማዕድ በጋራ የመቁረስ ጊዜ ያደረጉ ሲሆን ዱናሚስ የማላጅ እናቶች የጸሎት ኅብረት በክብር ሕይወት ቤተክርስቲያን በየ15 ቀናት ኅብረት የሚያደርጉ ሲሆን በየቀኑም የጸሎት ሰንሰለት እንዳላቸውና በዚህ ኅብረት ወጣት ሴቶችና እናቶች የሆኑ ሁሉ በመሳተፍ የተጠቀሙበት ከመሆኑም ባሻገር ወደፊትም በሚዘጋጁ ፕሮግራሞች ሴቶች ተሳታፊ በመሆን ይባረኩ ዘንድ ጥሪ በማቅረብ የኅብረቱን ዋነኛ ተልእኮች ፓስተር ቁም ነገር ተፈራ እንዲህ ተገልጻለችም። አብረው ለሚያገለግሉ በዱናሚስ ኅብረት ላይ ላሉ እንኳን አደረሳችሁ እያልኩኝ 7 ዓመታትን ይዞን የተጓዘው እግዚአብሔር በምህረቱ በጸጋው በቸርነቱ በብርታቱ በጥንካሬው ስለረዳን ስላገዘን እዚህ ዓመት ላይ ደርሰናልና እንኳን እግዚአብሔር ጸጋ አገዛችሁ እንኳን ደስ ያላችሁ ለዚህ ቀን ስለደረሳችሁ ብዬ መልእክቴን ማስተላለፍ ፈልጋለሁኝ። ስለዚህ እግዚአብሔር ስለ ሁሉ ነገር ይመስገን። በምንሄድበት መንገድ ሁሉ የረዳን ያገዘን ኃይልን ብርታትን የሰጠን የጨመረልን አምላካችን የተባረከ ይሁን። አመሰግናለሁ። መንፈሳዊ ስለላ የተሰኘው አዲስ መጽሐፍ በኢቫንጀሊካል ቴዎሎጂካል ኮሌጅ ተመረቀ። ዳንኤል አንተነህ ዘገባ አለው። መጋቢ ሙሉጌታ መንፈሳዊ ስለላ በሚል ርዕስ ያዘጋጁት አዲስ መጽሐፍም ሰኔ 7 ቀን 2018 ዓ.ም በኢቫንጀሊካል ቴዎሎጂካል ኮሌጅ አዳራሽ በተካሄደ ልዩ ስነ ስርዓትም ተመርቋል። የምረቃ መርሃ ግብሩን የመሩት መጋቢ ቴዎድሮስ በዛብህ እንኳን ደህና መጣችሁ መልእክት በማስተላለፍም ይህ መጽሐፍ ደራሲው ለንባብ ያበቁት 13ኛ መጽሐፍ መሆኑንም ገልጸዋል። በዝግጅቱ ላይም አቶ እሸቱ ታዬ እንደተናገሩትም መጋቢ ሙሉጌታ 11 መጽሐፍትን በተለያዩ ቋንቋዎች ከተረጎሙ በኋላም ይህን 13ኛ መጽሐፋቸውን በአማርኛ በማዘጋጀትም በአጠቃላይ 24 መጽሐፍት ለህትመት ማብቃታቸውም ተገልጿል። የመጽሐፉን ዳሰሳ ያቀረቡት መጋቢ አቢ ምሻው፣ ቄስ ትዕግስቱ ሞገስና መጋቢ ፍጹም ንጉሴ ሲሆኑ ዘመኑን በመንፈሳዊ እይታ እንዲፈትኑ የሚያስተምር ጠቃሚ መልእክት ያለው መሆኑንም ተገልጿል። መጋቢ አቢ ምሻው በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ያለውን በመጠን ኑሩ ንቁ የሚለውን ቃል በማንሳትም መጽሐፉ ሰዎች ውስጣዊ ማንነታቸውንና የዘመኑን ሁኔታ በጥንቃቄ እንዲመረመሩም የሚያሳስብ መሆኑንም አብራርተዋል። የኢትዮጵያ ወንጌላውያን ነጋዴዎች ማህበር ኢቢኤን መስራች መጋቢ ፍጹም ንጉሴ በበኩላቸውም ክርስቲያኖች ዘመኑን የሚያውቁ እንደ ይሳኮር ልጆች ሊሆኑ እንደሚገባ በመጽሐፉ መልእክት ላይም አጽንኦትም ሰጥተዋል። በምረቃው ላይ መጋቢና ዘማሪ ዮሴፍ በቀለ በመንፈሳዊ ዝማሬ ያገለግሉም ሲሆን መጽሐፉን አንብበው የተጠቀሙ ሰዎችም የህይወት ምስክርነታቸውንም አጋርተዋል። ደራሲና የቦሌ አማኑኤል ቤተክርስቲያን ዋና መጋቢ የሆኑት ሙሉጌታ በንግግራቸውም ከ13 ዓመታት በፊት በዶክተር አለሙ ቢፍቱ የተደረገላቸው የቡራኬ ጸሎት ዛሬ ፍሬ ማፍራቱንም በደስታም ገልጸዋል። በመጨረሻም የኢትዮጵያ አማኑኤል ቤተክርስቲያን ፕሬዝዳንት መጋቢ ጌታውን ጨምሮም አባቶችና መጋቢያን ለመጋቢ ሙሉጌታ ለባለቤታቸው ሲስተር ምታምርና ለቤተሰባቸው የቡራኬ ጸሎትም አድርገዋል። የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ ሃይማኖት ተቋማት ጉባኤ በጋራ ለመስራት የሚያስችል የመግባቢያ ስምምነት ተፈራረሙ። ሰኔ 9 ቀን 2018 ዓ.ም በሀያት ሪጀንሲ ሆቴል ጠንካራ ትብብር ለሀገር ክብር በሚል ርዕስ በተካሄደው በዚህ የፊርማ ስነስርዓት ላይ እንደተገለጸው ስምምነቱ በሃይማኖት ሽፋን የሚሰራጩ ግጭት ቀስቃሽ መልእክቶችን፣ የጥላቻ ንግግሮችንና ሐሰተኛ መረጃዎችን በጋራ በመከላከል ረገድ ጥብቅ ስርዓት ለመዘርጋት ያለመ ነው ተብሏል። በፊርማ ስነስርዓቱ ላይ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀ እንደገለጹት በአሁኑ ወቅት 51 የሃይማኖት መገናኛ ብዙሃን በህግ ተመዝግበው በስራ ላይ እንደሚገኙ ተናግረው ህጋዊና መደበኛ የሃይማኖት ሚዲያዎች ከባለስልጣኑ ጋር በገቡት ውል መሰረት ሀገራዊ አንድነትን፣ ሰላምንና የአብሮነትን እሴቶችን በሚያጎልብቱ ይዘቶች ላይ እየሰሩ ይገኛሉ ብለዋል። ነገር ግን በባለስልጣኑ ሳይመዘገቡና የሃይማኖት ካባ ለብሰው በተለያዩ የዲጂታል አማራጮች ግጭት ቀስቃሽ የጥላቻ መረጃዎችን የሚያሰራጩ አካላት መኖራቸውን ዳይሬክተሯ አስረድተዋል። ይህንን ህገወጥ ድርጊት ለመግታትም ተቋሙ አስተዳደራዊ እርምጃዎችን ለመውሰድ የሚያስችል አዲስ አሰራር መዘርጋቱንና ይህንንም ከኢትዮጵያ ሃይማኖት ተቋማት ጉባኤ ጋር በትብብር ለመስራት የሚያስችል ስልት መዘርጋቱን ገልጸዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ በበኩላቸው የሃይማኖት መገናኛ ብዙሃን ተቀዳሚ ተልዕኳቸው ሀገርን በሚያጸኑና የአብሮነት እሴቶችን በሚያጎለብቱ ይዘቶች ላይ መስራት መሆኑን ተናግረው ማንኛውም የሃይማኖት ሚዲያ ከተቋቋመበት ሃይማኖታዊ አስተምህሮ ውጪ ሊንቀሳቀስ እንደማይገባ አሳስበዋል። የተፈረመው ይህ የመግባቢያ ስምምነት ሰነድ በሃይማኖት ስም የሚደረጉ የጥላቻ ቅስቀሳዎችን በመክታት የህዝቦችን ሰላምና አብሮነት ለማጠናከር ከፍተኛ ሚና እንደሚኖረው ተገልጿል። ተመልካቾች የዕለቱ ዜናችን እንደቀጠለ ይገኛል። አሁን ደግሞ ከውጭ ወዳገኘነው አለፍኩኝ። ደቡብ አፍሪካ ለኢቦላ ወረርሽኝ ምላሽ የምታደርገውን ድጋፍ ወደ $13.5 ሚሊዮን ከፍ አደረገች።
በአፍሪካ አንዳንድ ክፍሎች የኢቦላ ወረርሽኝ ስጋት እየጨመረ ባለበት ወቅት ደቡብ አፍሪካ ለወረርሽኙ መከላከልና መቆጣጠር የምታደርገውን ድጋፍ ወደ 13.5 ሚሊዮን ዶላር ከፍ ማድረጓን አስታወቀች። ይህ ውሳኔ የተገለጸው የአፍሪካ መሪዎች ስለ ኢቦላ ወረርሽኝ ምላሽ ባደረጉት የበይነ መረብ ስብሰባ ላይ ነው። በስብሰባው የተናገሩት የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ የወረርሽኙ ሁኔታ ፈጣን እርምጃ ካልተወሰደ በአንድ ሀገር የተጀመረ ችግር በቀላሉ ወደ አህጉራዊና ዓለም አቀፋዊ ቀውስ ሊቀየር እንደሚችል አስጠንቅቀዋል። የወረርሽኝ ጉዳይ የአንድ ሀገር ብቻ ችግር አይደለም፣ ሁላችንንም የሚመለከት ጉዳይ ነው የሚል መልእክት ያስተላለፉት ራማፎሳ በተለይም በምስራቅ ኮንጎ ዲሞክራሲያዊ ሪፐብሊክ የሚደረጉ የሕክምና አገልግሎቶች እንዲጠናከሩ፣ የንክኪ ክትትል እንዲሰፋና ማህበረሰቡ በመከላከል ስራው ውስጥ ንቁ ተሳትፎ እንዲሆን ጥሪ አቅርበዋል። ባለሙያዎችም ኢቦላን ለመቆጣጠር የፈጣን ምላሽ፣ የሀገራት ትብብርና የህዝብ ግንዛቤ ወሳኝ መሆኑን እየገለጹ ነው። ዘገባው የስፑትኒክ ኢትዮጵያ ነው። በመጨረሻም አምነስቲ ኢንተርናሽናል በቻይና ሃይማኖታዊ ጫና እንዲቆም ጥሪ አቀረበ። አምነስቲ ኢንተርናሽናል በቻይና 2 የፕሮቴስታንት ቤተክርስቲያን መሪዎች መታሰራቸውን በሀገሪቱ የሃይማኖት ነጻነት ላይ የሚደርሰውን ጫና አመላካች መሆኑን ገለጸ። የድርጅቱ ምክትል ክልላዊ ዳይሬክተር ሳራ ብሩክስ እንዳስታወቁትም መሪዎች መታሰራቸው የቻይና መንግስት ከመንግስት ቁጥጥር ውጭ ያሉ የሃይማኖት እንቅስቃሴዎችን ለመገደብ የሚያደርገው ጥረት አንዱ ምሳሌ መሆኑን ተናግረዋል። አምነስቲ ኢንተርናሽናል እንደገለጸው ባለፉት ዓመታት በቻይና የሃይማኖት ቡድኖች ላይ ክትትል፣ ወረራና የህግ እርምጃዎች መጨመራቸው ተገልጸዋል። የቤተክርስቲያኒቱ አባላትም ለረጅም ጊዜ ትንኮሳና ጫና እንደገጠማቸው የተጠቀሰ ሲሆን በተለይም የቤተክርስቲያኑ መሪ ዋንግ ዩ እንደ አውሮፓውያን አቆጣጠር በ2019 መታሰራቸው በቻይና በክርስቲያኖች ላይ ያለው ጫና እየጨመረ መሄዱን እንደሚያመላክት ተገልጿል። አምነስቲ ኢንተርናሽናል የቻይና ባለስልጣናት የታሰሩትን መሪዎች እንዲፈቱ፣ የሃይማኖት ነጻነትን እንዲያከብሩና ሰዎች በእምነታቸው ምክንያት እንዳይቀጡ ጥሪ አቅርቧል። መረጃው የአምነስቲ ኢንተርናሽናል ነው። ተመልካቾቻችን የዕለቱን ዜናዎቻችንን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት 50ኛ ዓመት የወርቅ ኢዮቤልዩና የመጋቢያን ኮንፈረንስ ሊካሄድ ነው። የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ የሃይማኖት ተቋማት ጉባኤ በጋራ ለመስራት የሚያስችል የመግባቢያ ስምምነት ተፈራረሙ። ከውጭ አምነስቲ ኢንተርናሽናል በቻይና ሃይማኖታዊ ጫና እንዲቆም ጥሪ አቀረበ። ለዛሬ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብራችሁ ቆይታ ያደረኩት እኔ ቤቴል ታምራት ነኝ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራም ጋር አብራችሁ እንድትሆኑ በአክብሮት ጋበዝኩኝ። ሰላም።